የተለወጠብኝ ነገር በቃ አልጋ ላይ ያለው ነገር እንደ በፊቱ ሊሆንልኝ አልቻለም። ለባለ ትዳር ያለ ወሲብ አብረው የሚኖሩ የሚገናኙ ባለ ትዳሮች 2 ዓመት የሚያህል ነገር እንትን ሲሉ አንቺስ አታስቢም? እሱስ ከሌላ ቦታ ይሄንን ነገር እያገኘው ነው ብለሽ አታስቢም? ግን እሱ ያው ሱሰኛ ነው፣ ሴቶችን አተራማሽ፣ በቃ በጣም ስልክ ማንኛውንም ሴት ለጥቅም የሚቀርብ አይነት ወንድ ነበር። ስለዚህ እሱ የሚለኝን እሺ ብቻ ነው የምለው። ሌላ ምን ነው እኔ አድራሻውን ስጠኝ። ይሄንን እየሰማው ዝም ብዬ ቁጭ ማለት አልፈልግም። ምን ታደርገዋለህ? የምናደርገውን ነገር እናደርጋለን። ይሄ እኮ መንፈስ አንተም ላይ ሌላ ጣጣ እንዳይመጣ ችግር የለውም ያምጣብኝ ከቻለ ተው፣ ግድ የለውም ተው ቆይ ስልክ በእድሜ ኩያ ምናምን ብንሆን ያው ጥሩ ነበር። ግን ያው በእድሜም ስለምንበላለጥ የአባቴ ጓደኛ ነውና በጣም ባለውለታዬ ነው። በጣም ብዙ ነገር አድርጎልኛል። ከትምህርት ቤት ጀምሮ ያው እንደ አባት አሳድጎኛል። 2 ዓመት ውስጥ ምንም አይነት ሴክሹዋል ነገር አላረጋችሁም ነው? ፍላጎቱም አንቺን የመንካት እንትንም የለውም? በቃ የሚመጣው 4 ሰዓት 6 ሰዓት ምናምን ነው፣ ይገባል፣ ይተኛል። በጣም ፈርቼ ነበር። የኔም እድሜ እየገፋ ነው የሚሄደው፣ እሷም ገና እየጎመራች ነው የምትመጣው። የሆነ ሰዓት ላይ በቃ ትተወኛለች፣ አንድ ቀን ሌላ ቦታ ትሄዳለች የሚል ፍራቻ ነበረኝ። የአባቴን ስም የእናቴን ስም ማስጠራት ስለምፈልግ ያው ስላልተሳካ ሌላ የፍቅር ህይወት አላሰብኩም። ከዚህ በኋላ ትዳር እንጂ ፍቅር አልፈልግም ብዬ ነበረ የወሰንኩት ራሴ ላይ። ያለ ወሲብ 2 ዓመት ስትኖሪ ወሲብ ከሌላ ቦታ እያገኘሽ ነው? አይ ምን ማለት ነው? እኔ ባይዘው በትዳሬ ምንም ቀልድ አላውቅም። በጣም ነው የማከብረው፣ በጣም ነው የምወደው ብዬ ካለው ምንም ከሌላ ሰው አግኝቼ ምናምን አይደለም። ግን ያው ከዛሬ ነገ የሆነ ነገር እንትን ይላል የምትለው ነገር አለ አይደለ? ቤት ውስጥ ምንም ነገር አልጎደልብህም፣ ሁሉ ነገር ሙሉ ነው። ግን ትዳር ውስጥ ደግሞ አንደኛ ደረጃ የሚወስደው ነገር ነው ብዬ ማስበው ይሄ ነገር ነው። ስለ መውለድ አይደለም አይደል? እሱ የስሜት ጉዳይ ነው። ግን ያው ደግሞ አንዳንዴ የከማትወልድ ሴት ጋር ብሎ የሚወጡ ወንዶች አሉ ብዬ ነው። የተሻለ እኔ አላቅም፣ የተሻለ ነገርም አግኝቶ ሊሆን ይችላል፣ ከየተሻለ ሴትም አግኝቶ ሊሆን ይችላል። ግን እውነቱን ማወቅ ነው የምፈልገው። በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንጻ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ በ2018 አዲስ ዓመት ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችቷል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። ከ682 ሺህ ብር ቅድመ ክፍያ ጀምሮ በተጨማሪ የሰራተኛ ክፍል ከነ መታጠቢያ ቤቱና ስቶር እንዲሁም ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር አቅርበንልዎታል። ታዲያ ምን ይጠብቃሉ? አሁኑኑ በመደወል ስምዎን በማስመዝገብ ቀጠሮ ማስያዝ ይችላሉ። ዲኤምሲ ሪል ስቴት። በትዳርና በጋብቻ ውስጥ እጅግ በጣም ብዙ ነገር ይከሰታል። ብዙ ነገር ሆነ ሲባል ሰምተን እናውቃለን። ነገር ግን የዛሬዋ እንግዳ ታሪክ ለየት ያለ ሆኖ አግኝቼዋለሁ። ላለፉት 2 ዓመታት አብረን እየኖርን ባለቤቴ ንክች አድርጎኝ አያውቅም ትለናለች። ሰላም 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 ውድ የዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን የዛሬው ፕሮግራማችን ተጀመረ። እንግዲህ እንደሚታወቀው አዲስ ቻናል ከፍተን ቪዲዮዎችን መጫን ጀምረናል። ቪዲዮዎቻችንም የተለያየ እይታ እያገኙ ዛሬ ላይ ደርሰናል። የሰብስክራይበር መጠናችንም እየጨመረ እየሄደ ነው። ለዚህም ከልብ እናመሰግናለን ማለት እወዳለሁ። ከሁሉ በፊት ግን እስከዛሬ ድረስ ሰብስክራይብ ያላረጋችሁ የዘላለም ዘገየ ቻናል ነው። ስለዚህ የዘላለም ዘገየን ቻናል ሰብስክራይብ እያደረጋችሁ ተቀላቀሉ። ብዙ ሰዎች ያንተ ነው ወይ የሚል ጥርጣሬ እያነሳችሁ ስለመጣችሁ እኔ የምታገኙኝ በዚህ ቻናል እና በዚህ ቻናል ብቻ ነውና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ለማለት እወዳለሁ። አብራችሁን ከሆናችሁ እንግዲህ የዛሬውን ለየት ያለ ታሪክ እስከ መጨረሻው ድረስ ተከታተሉታላችሁ ማለት ነው። እጅግ አስገርሞኛል። ምንድነው የተፈጠረው እዚህ ትዳር ውስጥ? እስከ መጨረሻ ድረስ አብራችሁን ከቆያችሁ መፍትሄ ለማግኘት ጥረት የምናደርግበት ነው የሚሆነው። ባለ ታሪኳም ከጀርባ አለች። ምንድነው የተፈጠረው?
ያው እንደነገርኩክ በስልክ እኔ በጣም ትልቅ ችግር ውስጥ ነኝና በቃ ከዚህ የባሰ ነገር ከማድረጌ በፊት እናንተ መፍትሄ እንድትሰጡኝ ነው የመጣሁት። በቃ ትልቅ ችግር ውስጥ ነኝና እንድትረዱኝ ነው የመጣሁት። ምንድነው ችግሩ ነው እኮ አሁን ትዳሬ ላይ ምንም ሰላም የለም ማለት ምንም ጥሩ ነገር እያየሁ አይደለም። በትዳሬ ደስተኛ አይደለሁም እና በቃ ደስተኛ መሆን ፈልጋለሁ እኮ። ተረጋጊና ምንድነው እናንተ ትዳርስ እየተረጋጋ ነገር የለም እኮ ትዳሬ ውስጥ። ለዛ ነውና ሰላም እንድትሰጡኝ በቃ ምንም በቃ የነገርኩክ ነገር አላ በስልክ ብቻ በቃ በጣም ሰላም አለ። አንቺና በባለቤትሽ መካከል የተፈጠረ ግጭት አለ? የተፈጠረ ችግር ምንም ችግርም ግጭትም የለም። ግን እሱ ከኔ ጋር አብሮ ማደርም አብሮ መተኛትም አይፈልግም። በቃ ይሄንን እንድጠይቁልኝ ነው የምፈልገው። ምን ያህል ጊዜ ሆኖ? 2 አመት ሆኖናል እና በቃ ምንም እያደረግን አይደለም። ስለዚህ አሁን ገብተን ተረጋግተሽ ልትነግሪኝ ትችያለሽ እየተፈጠረ ያለው? የነገርኩህ እኮ ነው። እኔን አይደለም የምታናግረኝ እሱን ሂደህ እንድታናግርልኝ ነው የምፈልገው። እኔ ጋር ምንም አይነት አዲስ ነገር የለም። እኔ ጋር አይደለም ችግሩ ያለው እሱ ጋር ስለሆነ ችግሩ ያለው ሂደህ በቃ እንድታናግርልኝ ነው የምፈልገው። ምንም ሳትነግሪኝ እጄ ምን ብዬ ነው ማናገረው? ብቻ አላውቅም። በቃ እንድታናግርልኝ ነው የምፈልገው። እስቲ መረጋጋት ትችያለሽ? ነገሩን ከመሰረቱ ልትነግሪኝ ትችያለሽ? እሺ እነግርካለሁ። እንግዲህ ተመልካቾቻችን የዞላ ቲዩብ አዲሱ ባለ ታሪክ እንግዲህ እንዳያችኋት ነው። ከሷ ጋር ገብተን ስቱዲዮ የምንቀጥል ነው የሚሆነው። እናንተ ግን ይህንን ፕሮግራም ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኮመንት አድርጉ፣ ላይክ አድርጉና ጀምሩ። እስቲ አብራችሁን። እሺ ተመልካቾቻችን እንግዲህ ተመልሰን መጥተናል። ወደ ስቱዲዮ ተመልሰናል። ከእቴ ጋር እንግዲህ እንዳያችሁት ልናወራ ሞክረን ነበር። ያው በደንብ ሀሳቧንም ለመናገር ቁጭ ብላ ተረጋግታ ሀሳቡን እስከ መጨረሻ ድረስ እንድታስረዳም ብዬ ይዣት መጥቻለሁ። እስቲ እንደው ተረጋጊና አሁን በተረጋጋ መንፈስ ሆነን ስለ ጉዳዩ በደንብ እናውራበት። ምንድን ነው የተፈጠረው? ከየት ነው የተጀመረው? አሁን ትዳሬ አደጋ ላይ ነው ብለሽኛልና ምንድን ነው አሁን ትዳርሽ ላይ ያለው አደጋ የሚለውን ለማወቅ ከስር ከመሰረቱ ስለ ትዳርሽ ሁሉንም ነገር እንድታጫውቺና ተረጋግተሽ እንድታወሪ ነው እዚህ ይዤሽ የመጣሁት። እሺ ያው በስልክ የተወሰነ አውርቼ ካለው እንደነገርኩክ ነው። ትዳሬ አደጋ ላይ ነው ምልክ እንደነገርኩክ በጣም ባለውለታዬ ነው ብዬ ካለኝ እና ተረጋጊና እንትን ትይናለሽ። እሺ ተረጋግተሽ አስረጂኝ። ምንም ያለውን ነገር ካወቀን ምንም ነገር መፍትሄ አይጠፋውም ብዬ ነው የማስበው። እኔ ደግሞ እንደዚህ አይነት አንቺም ስትይኝ ነበረ እንደዚህ አይነት ጉዳዮች ላይ ብዙ ሰርቻለሁ። ብዙ ቤተሰብ ወደ ሰላም አምጥቻለሁና ያለውን ነገር ቀስ ብለሽ ካስረዳሽን መፍትሄ አናጣለትም። እኔም እሱን ብዬ ነው ወደ እናንተ የመጣሁት። መቼም መፍትሄ አታጡም ብዬ ነው እናንተ ጋር የመጣሁት። ስለ በቃ ትዳሬ አደጋ ላይ ነው። አሁን ምንም ሰላም አይደለንም ቤት ውስጥ። በፊት ማቀውና አሁን ማቀው ባሌ አንድ አይደለም። ብዙ ነገር ጎሎብኛል ማለት ምንም ሊገናኝልኝ አልቻለም ከበፊቱ ጋር። እንግዲህ አሁን ያላችሁበትን ሁኔታ በግልጽ ከተነጋገርን ያለው ነገር ምን እንደሆነ ከነገርሽን መፍትሄ ላይ መድረስ አይከብደንም አይደል? ያው መፍትሄው እናንተ ጋር አገኛለሁ ብዬ ነው የመጣሁት። ያው ስልክ እኔ አሁን ደፍሬ መናገር ይሄ ነገር ቀንሶብኛል ያንተ ምናምን ብዬ መናገር አልቻልኩም። እሱ ፊት ለፊት ምን ችግር አለው? ትዳር ውስጥ ስትሆኚ ፊት ለፊት ነገሮችን መጀመሪያ ዲስከስ ማድረግ፣ ሶስተኛ ሰው ከማስገባት በፊት እንደዚህ አውርቶ ጉዳዩን መጨረስ አይሻልም? ስልክ በእድሜ እኩያ ምናምን ብንሆን ያው ጥሩ ነበር። ግን ያው በእድሜም ስለምንበላለጥ የአባቴ ጓደኛ ነውና በጣም ባለውለታዬ ነው። በጣም ብዙ ነገር አድርጎልኛል። ከትምህርት ቤት ጀምሮ ያው እንደ አባት አሳድጎኛል። ትምህርቴን እንድጨርስ የረዳኝ እሱ ነው። በቃ ስራም እንዲይዝ ሁሉን ነገር እንዳደርግ የረዳኝ እሱ ነው እና ይሄንን ነገር አስቀምጬ እንደዚህ ሆኗል ማለት አልቻልኩም። ማለት አሁን የእናንተ ከዚህ በፊት የነበረው ነገር እንዳለ ሆኖ እንደ ትዳር እንደ ባልና ሚስት አሁን ባልና ሚስት ነን ብላችሁ ተቀምጣችኋል አይደል? የአባትሽ ጓደኛ መሆኑ ሌላውም ነገር ወደ ጎን ተታችሁ እንደ ባልና ሚስት ይሄ ነገር ጎሎብኛል፣ ይሄ ነገር መደረግ አለበት፣ እንደዚህ መሆን አለበት ብለሽ ከሱ ጋር ዲስከስ ማድረግ የፈራሽበት ምክንያት ምንድን ነው? ያው እንደ አባት አድርጎ ስላሳደገኝ ያው ከኔ ነው የመጣውም እንድንጋባ አብረን እንድንሆንም እኔ ስለሆንኩኝ እዚህ ደረጃ ያደረስኩት እንትኑ
አሁን ላይ ያንን ነገር መናገር እፈልጋለሁ ግን አልቻልኩም። በጣም ፈራው። ስልክ ያው እንደ ቤተሰብ አድርጎ ያሳደገክን ሰው ከብዙ ችግሮች ያወጣክን ሰው አንደኛ እንዳታጣውም ትፈራለክ። ይሄን ነገር ብናገር ነገር ይፈጠር ይሆን እያልክ ትፈራለክ። ሲቀጥል ደግሞ በቃ አልቻልኩም። በጣም ያው ከፍቅርም አለ አክብሮቱም አለ ምናምን ይሄን ነገር መናገር አልቻልኩም። እንደዚህ አንድ ሁለት እያልኩኝ ያው 2 አመት ሆነን አሁን 2 አመት ሞልቶናል። ያው ከእናንተ ጋር መፍትሄ አላጣም ብዬ ነው ወደ እናንተ የመጣሁት። ቢያንስ ይሄንን እንዳደርግ ማድረግ ያለብኝን ነገር እንድትነግሩኝ። እንግዲህ ማድረግ የምንችለው እሱንም አግኝተነው ስለ ትዳራችሁ በደንብ ማውራት ነው። ግን ምንድነው የተፈጠረው የሚለውን ነገር ከማውራታችን በፊት ነገርን ከስሩ ጀምሮ ማወቅ ተገቢ ነው አይደል? የአባቴ ጓደኛ ነው፣ ለኔ እንደ አባት ነው፣ አሳድጎኛል እያልሽኝ ነው እና እስቲ ስለ ራስሽ ንገሪን፣ ታሪክሽን ንገሪን። የተወለድሽ የታደግሽ የአባትሽ ጓደኛ ጋር የነበራችሁንም ግንኙነት ጭምር ስለ አባትሽ ስለ ቤተሰብሽም ጭምር በደንብ እስቲ ያስረጅኝ። እና ያው እንደነገርኩክ እናቴን አላቃትም። በልጅነቴ ነው የሞተችው። ያው እኔን ስትወልድ በወሊድ ምክንያት ምናምን ነው የሚባለው። ብዙ ወሬውን አላቅም። እንደዛ ነው የሞተችው። ያሳደገኝ አባቴ ነው። የተወለድኩት እዚሁ አዲስ አበባ ነው። እና አባቴ ያው ኑሯችን ያው ከእጅ ወደ አፍ ነበረ። ብዙም እንትን የለንም ነበርና ፋብሪካ ምናምን ነበር የሚሰራው አባቴ እና በጣም አባቴ ከሆነ ሰዓት ጀምሮ በጣም መታመም ጀመረ እና አባቴ ለኔ በጣም ብዙ ዋጋ ከፍሏል። ሰራተኛም ሚስትም ምናምን በቃ ሚስትም አላገባም አለ እናቴ ከሞተች በኋላ። በሰራተኛም ልጅ አታድግም ብሎ ራሱ ነበር ጠዋት ምግብ ሰርቶልኝ ትምህርት ቤት አድርሶኝ ከዛ ማታም መጥቶ ምግብ ሰርቶልኝ በቃ ብቻ ለኔ ያልከፈለው ዋጋ የለም። ከብዙ ሰዎች አንሶ ነው የኖረው አባቴ ለኔ ሲል ማለት ነው። በጣም ብዙ ዋጋ ከፍሏል። የማይገባውን ስራዎች ሰርቷል። በጣም ብዙ ቦታ ደርሷል። እና በአጋጣሚ በሆነ ሰዓት ታመመ። ያው ሲታመም ማንም የለንም። እንደነገርኩ ከባለቤቴ ከዳንኤል ጋር ጓደኛ ናቸው። እና ያው በቃ ይመጣል አንዳንድ ነገር ያግዘናል ምናምን። እነሱ ደግሞ በኑሮ ከኛ ትንሽ ከፍ ያሉ ስለሆኑ ለኔም የተለያየ ነገር ያመጣልኛል። ያው አባቴ ስለሆነ የሰው እጅ ሳያሳየን ያሳደገኝ አባቴ ብዬ ካለው እና በጣም ብዙ ዋጋ ከፍሎልኛል አባቴ። ከዛ ያው አባቴ በጣም እየታመመ ሲሄድ ለሱ ነው አደራ የሰጠው። ያው እኔ የሆነ ነገር በሆንም ልጄን አደራ ብሎታል። እኔ ያው ትምህርት ቤት ስለነበርኩኝም ተማሪ ስለነበርኩ ብዙም ቤት አልውልም ነበር። አባቴን የማስታመም እድሉን አላገኘሁትም። ያው ልጅም ስለነበርኩ የዛን ያክል አልተረዳሁኝም ነበር የዛኔ። እና ያው ዳንኤል አይቀርም ሁሌ ነበር የሚመጣው። ብዙ ነገር ያመጣልናል። ያው ብዙም ስላልነበረ ኑሯችን አባቴንም ለማሳከም ሞክሮ ነበረ። ያው አባቴ አልተቻለም፣ አረፈ። አባቴ ካረፈ በኋላ አደራ እንዳለው በቃ ልክ ከአባቴ እንደ አባቴ ሆኖ ነው እንትን ያለኝ ዳንኤል ማለት ነው። ሚስት የለውም ልጅ የለውም ምናምን ከቤተሰብ ወጥቶ በቃ ምን ልበል ብቻ በጣም ብዙ ነገር አድርጎልኛል። በጣም ትምህርቴን እንድጨርስ ረዳኝ። ዩኒቨርሲቲ ሄድኩኝ፣ ተመረኩኝ፣ መጣሁኝ። በጣም ብዙ ነገር ነው ያደረገልኝ። በጣም ከምል በላይ ማለት ነው። በጣም ጥሩ ሰው ነው። የነበራችሁ ግንኙነት እንዳደራ ተቀባይ ነው ወይስ የፍቅር ግንኙነት ነበር? መጀመሪያ ላይ እሱ ምንም ሲጀመር ስለ ፍቅር ግንኙነት ምናምን እንትን ብሎ አያውቅም፣ አስቦ ምናምን አያውቅም። እኔ ነበርኩኝ እዚህ ነገር ውስጥ የከተትኩት እኔ ነኝ ሲጀመርም። ሲቀጥል ያው ለዩኒቨርሲቲ ሄጄ ነበረ። ከዩኒቨርሲቲ እስከምመለስ ድረስም አላገባም። ተመረኩኝ። ስመረቅ እኔ ነኝ ያቀረብኩለት ይሄን የትዳር ጉዳይ። ስልክ ያው ውለታውም አለ፣ እንደ አባት አድርጎ ማሳደጉም አለ፣ ጥሩነቱም አለ፣ የሰጠኝ ፍቅርም አለ። ያ ሁሉ ነገር ሲደራረብልኝ በቃ ለምን ሌላ ሰው መርጣለሁ ብዬ እሱን ለማግባት ወሰንኩኝ ማለት ነው። ያልገባኝ ነገር ግንኙነታችን የአባትና የልጅ ነው፣ እንዳደራ ተቀባይ ነው፣ እንደ አባት ነው ያሳደገኝ፣ ብዙ ውለታ ውሎልኛል ብለሽኛልና ይሄንን እንትን እንዴት ወደ ፍቅር ልቀየሩ ይቻልሽ? ከዛ በፊትስ አንቺ የፍቅር ህይወት አልነበረሽም? ያልነገርኩክ ነገር ያው ግቢ ፍቅረኛ ምናምን ነበረኝ። እኔ ራሴ ሌላ ላይፍ ነበረኝ።
ግን ያ ላይፍ ሊቀጥል አልቻለም። ያው በጣም ወዶ ብዙ ዋጋ የከፈልኩለት ልጅ ነበረ። ግን እሱ ያው ሱሰኛ ነው፣ ሴቶችን አተራማሽ፣ በቃ በጣም ስልክ ማንኛውንም ሴት ለጥቅም የሚቀርብ አይነት ወንድ ነበር እና እኔ ደግሞ ያው የመጀመሪያም እንደመሆኑ በጣም ነበር የምወደው። በጣም ተጎድቻለሁ በሱ። በቃ ከዛ በኋላ ነው ወንድ ለፍቅር ሳይሆን ለትዳር ነው የምፈልገው ብዬ የወሰንኩት። ከዛ መጀመሪያ ላይ ያው ብዙ ዋጋ ከፍዬለታለሁ። ዝም ብዬ አይደለም የተውኩት ያኛውንም ፍቅረኛዬን፣ ግን አልሆነም። በጣም ብዙ ነገር ካደረኩኝ በኋላ አልቻልኩም። ምንም ሊስተካከል። ምን አይነት ባህሪ ነበረው አንቺ እንደዚህ እንድትይ የሚያደርግሽ? እንግዲህ በአንቺና በዳንኤል መካከል የእድሜ ልዩነት እንዳለ ነግረሽኛል። እንደዚህ አይነት የእድሜ ልዩነት ያለበት ትዳር ውስጥ ከመግባትሽ በፊት ብዙ ለፍተሻል ብዬ አስባለሁ እና ምን ያህል ዋጋ ከፈልሽለት? ባህሪውስ ምን አይነት ቢሆን ነው እሱን ለመተው የወሰንሽው? ባህሪው በጣም ከባድ ነው። ሱሰኛ፣ ሴት አተራማሽ፣ ምንም የማይጨበጥ ባህሪ ያለ አይደለ? የሆነ ነገር ሲፈልግ የሚመጣ ሰው፣ ከዛ የሆነ ነገር ካገኘ በኋላ የሚሄድ አይነት ሰው ነበረ። ያው የቻልኩትን ሁሉ አድርጌያለሁ እሱን ለማግባት ማለቴ በቃ ከምል ለፍቅር ይከፈላል ተብሎ የሚታሰብ ዋጋ ብዙ ነገር ከፍያለሁኝ፣ ግን አልሆነም፣ አልተሳካልኝም። ያው ሳስበው በቃ በዚህ ሰዓት እኔ ኑሮዬን አውቀዋለሁ፣ እንዴት እንዳደግኩ አውቃለሁ። እና ቤተሰብ ማስቀጠል የእሱ የአባቴን ስም የእናቴን ስም ማስጠራት ስለምፈልግ ያው ስላልተሳካ ሌላ የፍቅር ህይወት አላሰብኩም። ከዚህ በኋላ ትዳር እንጂ ፍቅር አልፈልግም ብዬ ነበረ የወሰንኩት ራሴ ላይ። እንዳልኩትም ያው ከዩኒቨርሲቲ ተመርቄ እንደወጣሁኝ በቃ የመጣልኝ ሀሳብ ለምን ይሄ ሰውዬ በፍቅር ነው ያሳደገኝ፣ ዝምድና ከሌለን ሌላ ለምን ቤተሰብን የአባቴን ጓደኝነት ለምን እኔ ወደ ፍቅር ቀይሬ ትዳር አላደርገው? ያው የአባቴ ወዳጅ ነው ብዙም ጉዳት አይኖረውም ብዬ አሰብኩኝ። ያው እሱ መጀመሪያ ላይ አልተቀበለውም ነበረ፣ ግን እኔ ያው ለማሳመን ሞከርኩኝ። ያው ወደ ትዳር እንድንገባ አደረግኩኝና በጣም ደስ የሚል ትዳር ነበረን። በጣም ማለት በቃ ግን እዚች ጋር ትዳር ውስጥ ከገባችሁ በኋላ ያለውን ህይወት እንመለስበታለን። ግን አንድ ጥያቄ የሆነብኝን ነገር ልጠይቅሽ። እውነት ይህን ሰው ወደሹ ነው ወይስ ለውለታው ብለሽ ነው ትዳር ውስጥ የገባሽው? ፍቅር ያው መላመድ ነው። መጀመሪያ በጣም የለመድኩት ሰው ነው፣ የማውቀው ሰው ነው። ብዙ ደረጃ እዚህ ደረጃ ላይ ዛሬ እንድቆም ያደረገኝ እሱ ነው። አዎ ወድጄው ነው። ያው ሳትወደው ምናምን እኮ የሆነ ነገር ውስጥ አትገባም። ሌላ እኔ ቀጣይ ህይወት እኮ መጠበቅ እችላለሁኝ ምናምን፣ ነገር ግን አልፈለግኩም። በቃ ማለት ያው በቃ እሱን እንደሱ አይነት ሰው ነው የምፈልገው እና እሱን ማድረግ ፈለግኩ ትዳሬ። ያው እንዳልኩትም ያው ትንሽ መጀመሪያ ላይ እንዳልኩ ካልተቀበለውም ነበር፣ ግን ያው በእኔ ትግል ወደ ትዳር ገባል እንጂ ያው ሳልወደው ምናምን አይደለም፣ ወድጄው ነው። ትዳር ውስጥ ከገባሽ በኋላ የጠበቅሽውን ህይወት አገኘሽ? ትዳር ውስጥ የነበራችሁ ነገር ውጭ እንደምታውቂው አይነት ሰው ነው? አዎ፣ አይ ምንም አልተቀየረብኝም። የተቀየረብኝ ነገር የለም። በቃ ትክክለኛ ሰው ነው። በፊት ከነበረው ደግሞ በሞር በትዳር ሲሆን የተሻለ ሰው ሆነ። ድሮም ያው ነው፣ ግን ያው ደግሞ ለትዳር የምትለው ሰው አለ አይደለ? እሱን ነው የሆነልኝ። ምንም የሚጎልብኝ የሚያንሰኝ ነገር የለም። ያው እኔም ስራ አለኝ ራሴ። በቃ ደስተኛ ህይወት ነው የነበረን። ግን አሁን እንዳልኩ ከ2 ዓመት በኋላ ግንኙነት አናደርግም፣ አብሮኝ አያድርም፣ እያመሸ ነው የሚመጣው ምናምንና ይህንን ነገር እሱን ቁጭ አድርጌ መጠየቅ አልቻልኩም። ስለ እናንተ ብዙ ነገር ስለሰማው በቃ እናንተ ጋር መፍትሄ አይጠፋም ብዬ ነው የመጣሁት። ያው በትዳር 4 ዓመት ቆይተናል ብዬ ካለው አሁን 2 ዓመቱን በትዳር በጣም አሪፍ ላይ ነበርን። በቃ በምንም ነገር ማለት ነው እኔ እንደምፈልገው አይነት ሰው ነበረ። ግን ከዛ ከ2 ዓመት በኋላ ያለው ሰው አላውቀውም። ሌላ ቤት ውስጥ የተቀየረብኝ ፊት መንሳት ምናምን ነው የለም እኮ፣ ግን አልጋ ላይ ያለው ነገር ተለውጦብኛል። ከ2 ዓመት በኋላ በቃ ይሄ ለኔ ያለው ሪስፔክት ምንም የተቀየረብኝ ነገር የለም። ግን የተለወጠብኝ ነገር በቃ አልጋ ላይ ያለው ነገር እንደ በፊቱ ሊሆንልኝ አልቻለም። በቃ ከኔ ጋር ያለው ግንኙነት ያው ልጅ አልወለድ ነው። እሱን ልጠይቅሽ ነበረ። 4 ዓመት በትዳር ስትኖሩ 4 ዓመት በጋብቻ ውስጥ ሆናችሁ ለምንድን ነው ልጅ ልትወልዱ ያልቻላችሁት? ልጅ ያው እግዚአብሔር ስጦታ አይደለም፣ እየጠበኩኝ ነው። እኔ አሁን ምን አይነት ጥርጣሬ ያመጣብኝ መሰለክ? ምናልባት መውለድ አትችልም ብሎ አስቦ ይሆን
ሌላ ሴት ጋር እየሄደ ይሆን የሚል ሀሳብ መጣልኝ። አሁን ግን ያው በግልጽ እናንተ እንድታወሩልኝ ስለፈለኩኝ ነው ወደ እናንተ የመጣሁት እንጂ እንዴት ነው ሰው 2 ዓመት አሁን 2 ዓመት እያለፈው ነው ግንኙነት ሳያደርግ የሚቆየው? አሁን በዚህ 2 ዓመት ውስጥ ምንም አይነት ሴክሹዋል ነገር አላረጋችሁም ነው? ፍላጎቱም አንቺን የመንካት እንትንም የለውም? በቃ የሚመጣው 4 ሰዓት 6 ሰዓት ምናምን ነው፣ ይገባል፣ ይተኛል። ምንም ያው እኔም በእድሜ ከፍ ያለ ስለሆነ የዛን ያክል የሆነ እንደ ኩያ ካታደርግም አንዳንድ ነገሮችን እና በቃ እኔ እስከማውቀው በ2 ዓመት ባለው ነገር ኖርማል ነበረ ከኔ ጋር ሁሉም ነገር የተስተካከለ ነበረ። ግን አሁን ያለው ነገር የለም። በቃ ምንም አይነት ስሜቱንም አያሳየኝም። ምንም አይነት ነገር የለም። እንግዲህ 4 ዓመት በትዳር ስትኖሩ 2 ዓመቱን ነው ከወሲብ ውጭ የሆነ ህይወት ያሳለፍሽው እና የመጀመሪያዎቹን 2 ዓመታት የምታደርጉት ወሲብ ጤናማ ነበር ወይ? ወይንም ደግሞ ምንም ጉድለት አላየሽም ነበር እዛ ውስጥ? ምንም አይነት ጉድለት የለውም ማለት በቃ ኖርማል ነው። እኔ ከሱ በፊት አንድ ህይወት ነው የነበረኝ ብዬ ካለው አንድ ፍቅር ከዛ የተሻለ እንጂ ከዛ ያነሰ ምንም አይነት ነገር አላየሁም። አሪፍ ነገር ነበረው። ግን ይሄ 2 ዓመት ደግሞ በቃ ሙሉ ለሙሉ ጠፋ። ምንም አይነት ነገር የለም እና ያ ነው ግራ ያጋባኝ። የተቀየረ ነገር አለ ቤት ውስጥ ያየሽበት የተለየ ባህሪ? አሁን አልጋ ላይ ካለው ነገር ውጪ ቤት ውስጥ የተቀየረ ነገር አለ ወይ? ምንም የተቀየረ ነገር የለም። በቃ እሱን ነው የለየነው። እሱ ጋር የለም፣ ሙሉ ለሙሉ ጠፍቷል። እንግዲህ እስካሁን እንደነገርሽኝ ከሆነ ምንም የተቀየረ ነገር የለም ቤት ውስጥ እያልሽኝ ነው? ምንም የተቀየረ ነገር የለም። እቺ አንድ የተቀየረችውን ነገር እንደ ባለትዳር ለምን መፍትሄ ለመስጠት አላሰባችሁም? ለምን አልተነጋገራችሁበትም? ቅድም ከምትይኝ የተለየ ምክንያት አለሽ? ማለቴ ያለ ወሲብ 2 ዓመት ስትኖሪ ወሲብ ከሌላ ቦታ እያገኘሽ ነው? አይ ምን ማለት ነው? እኔ ባይዘው በትዳሬ ምንም ቀልድ አላውቅም። በጣም ነው የማከብረው፣ በጣም ነው የምወደው ብዬ ካለው ምንም ከሌላ ሰው አግኝቼ ምናምን አይደለም። ግን ያው ከዛሬ ነገ የሆነ ነገር እንትን ይላል የምትለው ነገር አለ አይደለ? ቤት ውስጥ ምንም ነገር አልጎደልብህም፣ ሁሉ ነገር ሙሉ ነው። ግን ትዳር ውስጥ ደግሞ አንደኛ ደረጃ የሚወስደው ነገር ነው ብዬ ማስበው ይሄ ነገር ነው እና እሱ ነገር ሲቀንስብኝ ምንም ማድረግ አልቻልኩም። ያው ስልክ በትዳር ውስጥ መቻቻል የሚባለው ነገር አለ አይደለ? ከዛሬ ነገ ይለወጣል፣ ከዛሬ ነገ በቃ አዲስ ጸባይ ያመጣል እያልኩ ነበር። 2 ዓመት በጣም ረዥም ጊዜ ነው ብዬ አስባለሁ ለባለ ትዳር ያለ ወሲብ አብረው የሚኖሩ የሚገናኙ ባለትዳሮች 2 ዓመት የሚያህል ነገር እንትን ሲሉ አንቺስ አታስቢም? እሱስ ከሌላ ቦታ ይሄንን ነገር እያገኘው ነው ብለሽ አታስቢም? ቅድም እኮ ብዬ ካለው እንደዛ እያመሸ የሚመጣውና እንደዚህ አይነት ነገር ማድረግ ያላሰበው ሌላ ቦታ እያገኘ ነው ወይ ይሄን ነገር ብዬ አስቤያለሁ ብዬ ካለው እና እኔ ከየትም አግኝቼው አይደለም፣ ግን እየጠበቅኩት ነው። እንደነገርኩህ እሱ ለብዙ ዓመት አስተምሮኝ ብዙ ደረጃ ላይ አድርሶኝ ዛሬ የእሱን ገበና በውጪ በሌላ ነገር ማውጣት አልፈለግኩም። ቤተሰብ አያውቅም፣ የእሱ ቤተሰቦች አያውቁም። ያው እኔ ብዙም ቤተሰብ የለኝም፣ ግን ለእሱ ቤተሰቦች እንኳን አላወራውም። ምናልባት መፍትሄ ካለ አንተ ጋር መፍትሄ እንዲሰጠኝ ብዬ ነው እንትን ያልኩትና እንድጠይቅልኝና ፊት ለፊት አገናኝተን እንዲያወራኝ ነው የምፈልገው። እሺ የምችለውን ሁሉ አደርጋለሁ። ግን ያንቺ እምነት ያንቺ ጥርጣሬ ወደ የትኛው ያዘነብላል? አሁን ምን ብለሽ ነው በምን ምክንያት ነው እሱ ከኔ ጋር ወሲብ ማድረግ አቁሟል ብለሽ የምታስቢው? ምናልባት ራሴን የተጠራጠርኩት 2 ዓመት ባለው ጊዜያት እንደዚህ አይነት ነገር ስናደርግ እርግዝና ስላልተፈጠረ ነው ብዬ አስባለሁ። ምናልባት ከሌላ መውለድ ፈልጎ ነው፣ ምናልባት አትወልድም ብሎ አስቦ ነው የሚል አስተሳሰብ አለኝ። ግን ያው ሞር የተሻለ አንተ ብታጠራልኝና እውነቱን ባቅ ደስ ይለኛል። ወሲብ ስለ መውለድ አይደለም አይደል? እሱ የስሜት ጉዳይ ነው። ግን ያው ደግሞ አንዳንዴ ከማትወልድ ሴት ጋር ብሎ የሚወጡ ወንዶች አሉ ብዬ ነው። የተሻለ እኔ አላውቅም፣ የተሻለ ነገርም አግኝቶ ሊሆን ይችላል፣ ከየተሻለ ሴትም አግኝቶ ሊሆን ይችላል። ግን እውነቱን ማወቅ ነው የምፈልገው። እሺ እንግዲህ የዳንኤልን ስልክ ትሰጪናለሽ። ከዛ በኋላ ደውዬ ሳይውል ሳያድር አግኝቼው ስለዚህ ጉዳይ አወራዋለሁ መጀመሪያ። ከዛ ተገናኝታችሁ ስለ ጉዳዩ ዲስከስ የምታደርጉበትን መንገድ አመቻቻለሁ። ለአሁኑ ግን እጅግ አድርጌ አመሰግናለሁ እዚህ ድረስ መተሽ ታሪክሽን ስላካፈልሽን። ቴንኪው በጣም። እሺ እኔም አመሰግናለሁ። ችግሬን እንደምትፈቱልኝ ተስፋ አደርጋለሁ። እሺ
እሺ እንግዲህ ተመልካቾቻችን እንዳያችሁት ታሪኩ ትንሽ ውስብስብ ነገር ነው። በመካከላቸው እየተፈጠረ ያለውን ነገር አንዳቸው የሌላቸውን ጉዳይ አያውቁትም። ስለዚህ እንግዲህ በመካከላቸው ለመግባት ተገደናል። ለአቶ ዳንኤል እንግዲህ ደውዬለታለሁ። ምንድነው የተፈጠረው? ለምንድነው ከባለቤት ጋር ያለ ግንኙነት 2 ዓመትን የሚያህል ነገር የቆያችሁት የሚለው ከአቶ ዳንኤል ጋር ቆይታ ለማድረግ ደውዬለት እየመጣ ይገኛል። እንግዲህ እሱ ሲመጣ ከእሱ ጋር ቆይታ የምናደርግ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ከሆናችሁ በእነዚህ ባለትዳሮች መካከል የገባው ንፋስ ምንድን ነው የሚለውን ለይተን ለማውጣት ጥረት እናደርጋለን። እንግዲህ አንድ ጊዜ ወደ ሚዲያ መጥቷልና እስከ መጨረሻው ድረስ ታግለን ነገሮችን ለማስተካከል እንሞክራለን ማለት ነው። አቶ ዳንኤልም ደርሷል መሰለኝ። ቆይ ሰላም አቶ ዳንኤል እንዴት ነህ? ደህና ነኝ። እንዴት ነህ? ሰላም ነው ወይ? ደህና። ይቅርታ እንግዲህ ያው አስቸኳይ ጉዳይ ስለሆነብኝ ነው። ጨቅጭቄ ከስራ ላይ ነው ተነስተ የመጣው አይደል? ማለት አልገባኝም ለምን እንደጠራኸኝ፣ ግን የባለቤት ጉዳይ ምናምን ስትለኝ ምን ማለት ነው ምናምን ብዬ ነው። ምን ሆናለች? ምንም የሆነችው ነገር የለም። በአንተና በእሷ መካከል ስላሉ ነገሮች ዲስከስ እንድናደርግ እሷ ሚዲያችን ድረስ ስለመጣች ነው። እንግዲህ እኔን የምታቀኝ ከሆነ ቪዲዮዎችም ልኬልሃለሁ አይደል? አንዳንድ የቤተሰብ ጉዳዮች ሲፈጠሩ እነሱን ነገሮች ዲስከስ ለማድረግ ነው እንትን ያልኩት። ኦኬ። ግን ሚስትነቷ ለኔ ነው እና ከኔ ያለፈ ነገር ምን ተፈጥሮ ነው ወደ አንተ የመጣችው? የተቸገረችው ነገር አለ ወይስ በደለኛ ያለች ምንድን ነው? እስቲ እሱን ዲስከስ ብናደርግ አይሻልም? አቶ ዳንኤል እዚህ ድረስ ከመጣ ጥሪያችንን ካከበርክ እንግዲህ ከተገናኘን ያልቀረ እስቲ ገብተን መኪና ውስጥ እንኳን ማውራት እንችላለን። ስቱዲዮ ድረስ መሄድ ካልቻልክ፣ አይ ስቱዲዮ ከምንሄድ ወደ ስራ መመለስ ስላለብኝ የግድ አሁን የምትጨርስ ከሆነ ደስ ይለኛል። ኦኬ፣ ስለዚህ መኪና ውስጥ ገብተን እናውራ ይቻላል። እሺ እንግዲህ ተመልካቾቻችን ከአቶ ዳንኤል ጋር እንግዲህ ቆይታ ለማድረግ እዚህ መኪና ውስጥ ተገናኝተናል። እንግዲህ አቶ ዳንኤል ቀጥታ ወደ ጉዳዩ ለመግባት ያህል ከባለቤቱ ጋር እንዴት ነው? ሰላም ነን ብለህ ታስባለህ? የጎደለ ነገር የለም? አንተ እያልኩ ነው እንግዲህ ይቅርታ ይደረግልኝ። ችግር የለውም። እሱ ምንም ያጎደልኩት ነገር የለም። ነግራህ ከሆነ አላውቅም። ጓደኛዬ ልጅ ናት። ከልጅነት ጀምሮ አውቃታለሁ። ጓደኛዬም ካለፈ በኋላ ብዙ ነገር አድርጌላታለሁ። አባትየው ሊንከባከባት የሚችለውን ያህል እሷ እንዳይከፋት እና ብዙም እንትን እንዳትል ያንን ሳደርግ ነበረ። ብዙ ነገር ዩኒቨርሲቲም ተምራለች። አሁንም ጥሩ ደረጃ ላይ ነው ያለችው እና ከዛ ባህሪዬ ምንም የተለወጠ ነገር የለም። አሁንም ያው ወደ ትዳሩም ከገባን በኋላ የተለየ ያደረኩት ክፉ ነገር የለም። ድሮ እንደምታቀኝ አሁንም ነኝ። ምንም እንትን ያልኳት ነገር የለም። ያጎደልኩባት ነገር የለም። እሷን ሊያስከፋ ይችላል ብዬ የማስበው ነገር የለም በእኔ በኩል ማለት ነው። እንግዲህ በሁለታችሁ መካከል የእድሜ ልዩነት አለ። ይሄ የእድሜ ልዩነት አያስጨንቅህም? አያሳስብም? አዎ ልክ ነህ። የእድሜ ልዩነት አለ። እኔ አባቷ ጓደኛ እንጂ እሷ እኩያ አይደለሁም። ትልቅ ልዩነት አለ። ይሄን ነገር እንዲሆን አስቤውም ፈልጌውም አላውቅም። በእኔ በኩል ያው እንደ ልጄ ነው ማያቴ የነበረው። ጓደኛዬ ልጅ ስለሆነች እንደ ልጄ ነው ማያቴ የነበረው። በኋላ ላይ ግን ትምህርቷን ጨረሰች። ዩኒቨርሲቲ ገብታ ነበር። ዩኒቨርሲቲውን ተመረቃ ወጣች። ወደ ስራው ዓለም እንደገባች ይሄንን ጥያቄ በቀጥታ እሷ ነች ያመጣችው። እኔ ወደዛ አይነት ነገር ውስጥ የምገባበት ምንም ምክንያት አልነበረኝም፣ እንደ ልጄም ስለማያት ማለት ነው። ሁለተኛ ደግሞ እድሜዬንም ሙሉ እኔ ኑሮዬን ለማሻሻልና ያው ስራ ለማሳደግ ጥሩ የኑሮ መሰረት እንዲኖረኝ ስለፋ ኖርኩኝ እንጂ የሆነ የፍቅር ታሪክ እንደዚህ ምናምን የለኝም። ከዚህ በፊትም ጋብቻም የለኝም። እንኳን ጋብቻ አይደለም ፍቅረኛ የሚባል ነገርም የሆነ ቋሚ ፍቅረኛም የለኝም። ወደ እኔ ብዙ ትኩረት ያለው ወደ ስራዬ ስለሆነ ማለት ነው። ከሷ መጣ ጥያቄው። ብዙ አሰብኩበት፣ ብዙ አንሰላሰልኩት። ምክንያቱም ለመቀበልም ይከብዳል። እንደ ልጄ አያት ስለነበረ ከበደኝ።
ብዙም ጫና አደረገች። እሷም በቃ እኔ ካንተ ውጪ የማምነው ሰው የለኝም፣ አንተም ብቻ ነው ማምነው፣ አንተ የኔን ስሬንም መሰረቴንም ሁሉ ነገሬን የምታውቅ አንተ ነህ፣ ብትጎዳኝም ብትጠቅመኝም አንተ ትሻለኛለህ በሚል መጣች። በዛ ምክንያት ነው አብረን ልንሆን የቻልነው እንጂ የእድሜ ልዩነቱ እንዳልከው ነው፣ ትክክል ነው። አያሰጋም ማለት ምታጣት አይመስልም የሆነ ቀን? እሱ ስጋት አለ። ምክንያቱም እኔ ትልቅ ነኝ፣ አባቷ እኩያ ነኝ፣ የሷ እኩዮች ደግሞ አሉ። ስለዚህ ምናልባት ማለት ብዙም እንትን ሳይሆን የሆነ ሰዓት ላይ ኦሬዲ ሌላ ጋር ትሄዳለች የሚል ስጋት አለ። በእርግጥ አለ፣ ምክንያቱም እድሜያችን ራሱ ይመሰክራል። እሷ ማለት ካለኔ እርዳታ ራሱ መኖር የምትችልበት ደረጃ ላይ ናት። የመጀመሪያ ነገር ማለት የኔ ገቢ ብቻ አይደለም እያኖራት ያለው፣ ተምራለች፣ ጥሩ ስራ ያላት፣ ጥሩ ገቢ ያላት። የሆነ ሰዓት ላይ ተነስታ እኩያዬን እፈልጋለሁ ልትልም ትችላለች። ሁለተኛ ደግሞ ያው መሀላችን የሚያስተሳስረን ልጅ እንኳን አልተፈጠረም። ለምንድን ነው ያልወለዳችሁት? እንግዲህ በጋብቻ 4 ዓመት ቆይታችኋልና የማን ችግር ነው አለመውለዳችሁ? አርሁኖ ማለት አሁን እኔ ሄጄ ለመመርመርም ምናምን ነገር አንደኛ ራሴንም ፈራሁት፣ ሙከራም አላደረኩም። እሷንም ነኝ ምርምር እንዳልል የሆነ እኔን ነው ማህን ያደረከኝ ምናምን ትለኛለች የሚልም ፍራቻ ያዘኝ። ከኔ ይሁን ከሷ ይሁን ኦሬዲ ማለት ምንም ይሄ ነው ምልህ ነገር የለም። ግን ልጅ አልተፈጠረም ማለት ደግሞ እሷ እኔን ትታ ለመሄድ ምንም የሚያስራት ነገር የለም ማለት ነው። እንግዲህ 4 ዓመት በጋብቻ ረጅም ጊዜ ነው። ከዛ በፊት ደግሞ ከልጅነቷ ጀምሮ በደንብ ታውቃታለህ። እንዴት ነው ማለት ያጎደልኩባት የቀየርኩባት ነገር የለም ብለህ ታስባለህ? ነው መቼም ያው የሰው ልጅ ነህ፣ የምታጎለው ነገር ሊኖር ይችላል። ግን እኔ አጎደልኩ ብዬ የማስበው ነገር የለም። በፊት ቤት ውስጥ የሚደረጉት ነገሮች በሙሉ አሉ። የምትፈልገውን ነገር እንዲሟላ ይደረጋል። ከኔ የሚጠበቀውን ሁሉንም ነገር አደርጋለሁ ብዬ ነው የማስበው። ምናልባት አዱን ነው ብቻ አላውቅም። እስቲ በግልጽ ለማውራት እንግዲህ አልጋ ላይ ያለው ነገራችን ተቀይሯል። ሶሪ እንግዲህ ማውራት ስላለብን ነው። አልጋ ላይ ያለ ነገራችን ተቀይሯል። 2 ዓመት ሆኖናል እኔና እሱ ወሲብ ካደረግን። በዚህ 2 ዓመት ፍላጎትም የለውም ከኔ ሌላ ሴት ሳያውቅ አይቀርም የሚል ጥርጣሬ ኖሯት ነው ወደኛ የመጣችውና ምን ትላለህ? ይሄ ነገር እኮ ካለባት ቀጥታ እኔ ማናገር ትችል ነበር። ወደ እናንተ መሄድ አልነበረባትም። አንተ ጋር መምጣት አልነበረባትም። እንደነገርኩ ነው ፊትን ስለማላሳየው ያው ነፃ ሆነ ስለ ጉዳዩ እናውራ። ምን ብዬ እንዴት ብዬ ከባድ ነው። አንዳንድ ጊዜ ለማንም የማትነግረው ያዋጣኛል ያዛልቀኛል ብለህ የምትሄድበት መንገድ አለ። ከፍርሃትም የመነጨ ሊሆን ይችላል፣ ካለማወቅም ሊመጣ ይችላል። አላውቅም ብቻ ምንድነው የተፈጠረው? ለምንድነው አንተ ከሷ ጋር ያቆምከው? እውነት እሷ እንደምታስበው አንተ ከውጭ ሌላ ሴት አለ? እንዴት ታዲያ የሰው ልጅ ያለ ወሲብ 2 ዓመት ያውን ባለትዳር ነው? በፍጹም ማለት እኔ ከሌላ ምንም በቃ የለም፣ አልለመድኩም፣ አልሄድኩም፣ ልሄድም አልችልም ማለት ከሷ የተሻለ አላገኝም የትም ብሄድ። ምክንያቱም አንደኛ በደንብ ታገኛለች፣ በደንብ አውቃታለሁ። እንዴት ብዬ ሄዳለሁ? ግን በቃ ይሄ ቀን እንደሚመጣ አውቅ ነበር። ምንድነው የተፈጠረው? በጣም ፈርቼ ነበር። የኔም እድሜ እየገፋ ነው የሚሄደው፣ እሷም ገና እየጎመራች ነው የምትመጣው። የሆነ ሰዓት ላይ በቃ ትተወኛለች፣ አንድ ቀን ሌላ ቦታ ትሄዳለች የሚል ፍራቻ ነበረኝ።
ብዬ ኦንላይን ሳገላብጥ ቲክቶክ ላይ የሆነ ሰው አገኘው። ተሱ ጋር ተገናኘን። የሆነ በቃ ትተህ እንዳትሄድ በሚል የሆኑ ነገሮች እሱ ነው ጉድ ያደረገኝ። ይሄ ቲክቶክ ላይ ምናምን መሪጌታ ምናምን የሚሉት ናቸው ወይስ ሌላ ምንድነው? ግልጽ አድርግልኝ እስቲ። ይሄ ደብተራ ነገር ነው ሰውየው እና መድኃኒት ምናምን ይሰጣል ስለ ፍቅር፣ ስለ ተለያዩ ነገሮች እና በዛ ምክንያት አገኘሁት። እኔም ያው ውስጤ ትታኝ ትሄዳለች የሚል ፍራቻ ስለነበረብኝ ማለት። ከዛ በኋላ አገኘሁት። እሱም የሆነ ነገር አደረገ፣ የሆነ መድኃኒት ሰጠኝ። ከዛ በኋላ እንደፈለገ ያዘኝ ጀመረ ማለት ነው። ደስ እንዳለው እሱ እንደፈለገ። ለምን የሰጠኝ መድኃኒት እሷ እንዳትሄድ ነው ያልኩት እኔ። እሱ ግን እንዴት ብዬ ልንገርህ፣ ምን ብዬ እንደማወራልህ አላውቅም። ምን ልበልህ፣ በቃ አይነሳልኝ። ወንድ ነህ መቼም ይገባሃል። ሻይለኝ ማለት ሴክስ እንዳታደርግ ብልተ መቆማቀው በቃ ሌላ ነገር የለው እንዴ? መፍትሄ ብሎ አይደል እንዴ ሰጠ? መድኃኒት ብሎ ላንተ የሚጠቅም ነገር ብሎ ነበር አይደል የሰጠ? ከዛ በኋላ እንዴት አንተ 2 ዓመት ያህል ነገር ብልተ ሳይቆምልህ ከመኖር መረጥክ? ከሱ ጋር ለምን አልጨረስክም? እንዴት ብዬ ልጨርስ? አንዴ እኮ በቃ አድርጎታል፣ ሰርቶታል አይደለም? ከሱ ከተለያየሁኝ እንደገና መልሶ ያንን ነገር ሊፈታልኝ ወይ ደግሞ ፈታልሃለሁ ነው የሚለው እሱ። ሊፈታልኝ የሚችል ሰው የለም። ራሱ ነው ያሰረው፣ ራሱ ነው የሚፈታው ማለት ነው። እና በየጊዜው ለምን አልፈታልህም ታዲያ? 2 ዓመት ሙሉ ከባለቤትህ እንደዚህ ተለያይተህ እየኖርክ እንዲፈታልህ ለምን አላደረገም? ማስፈራሪያ ያደረገው። ገንዘብ እንዳለኝ ያወቀ። ስር እየተከተለ እየደወለ ይሄን ያህል ብር አንተ፣ በቃ ጥሪቴን በሙሉ ነው ያሰ እድሜን ሙሉ የለፋውበት። ገንዘብ ይቀበላል ማለት ነው። በጣም ብዙ ብር፣ ብዙ ታውቀዋለህ። አድራሻ አለው እንዴ? ለምን ታዲያ አንተ ወደ ህግ ወይ የሆነ ነገር እስካሁን አላደረግም? ይሄ እኮ መንፈሳዊ ነገር ነው። ህጉ ምን ያደርግልሃል? ህግ እኮ ሰውየውን ወስዶ እስር ቤት ሊከተው ይችል ይሆናል። ደግሞ ማስረጃ መቅረብ አለበት። እንደዚህ ያደረገኝ ብዬ ፖሊስ ጣቢያ ነው የምሄደው? የት ልሂድ? እንዴት መሄድ ይቻላል? ይሄ መንፈሳዊ ጉዳይ ነው። ለምን ታዲያ ይሄንን ለባለቤት አልነገርካትም? ከሷ ጋር ሆናችሁ ለምን መፍትሄ አልፈለጋችሁ? አፈርኳት፣ ፈራኋት። ምንም ትንሽ ልጅ ብትሆን እኔ በቃ አፈርኳት። ምክንያቱም የማይረባ ነገር ውስጥ ወይ ይሄ መዋል ማደር ያለበት ጉዳይ አይደለም። ቀጥታ ሰውየውን ማግኘት አለበት። የዛን ቀን ብሞት ይሻለኝ ነበር። እሱ ጋር የሄድኩኝ መሞት ነበር የሚሻለኝ። ምን ያህል ገንዘብ ተቀብሏል? እንደው እስካሁን? ኧረ ብዙ ነው። ከኔ ከተገናኘ በኋላ እንኳን 2 መኪና ገዝቷል። እንዴት ዝም ትለዋለህ አንተስ? ፈራው። ከዚህ በላይስ ቢያደርገኝ፣ እሷን ደግሞ የሆነ ነገር ቢያደርግብኝስ ብዬ ፈራው። አንደኛ ያለበት ጉዳይ አይደለም። እንደ አባትም ይሄ መዋል ማደር ያለበት፣ እንደ ሚስትም ይዣት የኖርኳትን እቺ ምንም የማታውቀዋለች እንደገና ልጎዳት አልፈለኩም። ስለዚህ እሱ የሚለኝን እሺ ብቻ ነው የምለው። ሌላ ምን ነው? እኔ አድራሻውን ስጠኝ። ይሄንን እየሰማው ዝም ብዬ ቁጭ ማለት አልፈልግም። ምን ታደርገዋለህ? የምናደርገውን ነገር እናደርጋለን። ይሄ እኮ መንፈስ አንተም ላይ ሌላ ጣጣ እንዳይመጣ። ችግር የለውም ያምጣብኝ ከቻለ። ተው ግድ የለውም። ተው ቆይ
የ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንጻ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ በ2018 አዲስ ዓመት ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችቷል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። ከ682 ሺህ ብር ቅድመ ክፍያ ጀምሮ በተጨማሪ የሰራተኛ ክፍል ከነ መታጠቢያ ቤቱና ስቶር እንዲሁም ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በመደወል ስምዎን በማስመዝገብ ቀጠሮ ማስያዝ ይችላሉ። ዲኤምሲ ሪል ስቴት